ሰበር መረጃ ተሰምቷል። በእነ ጆን ዳንኤል የክስ መዝገብ ላይ ፍርድ ቤት ዛሬ ውሳኔ ያሳለፈ ሲሆን ኢዲዲያ ነጻነት ወይም ደግሞ ናዮ በድጋሚ ወደ እስር ቤት እንድትመለስና እንድትታሰር ውሳኔ ማሳለፉ እንግዲህ እየተሰማ ነው የሚገኘው። እንደሚታወቀው ኢዲዲያ ነጻነት የጆን ዳንኤል ጋር የፍቅር ግንኙነት የነበራት እንዲሁም ደግሞ እርጉዝ እንደነበረች የሚታወቅ ነገር ነው። እንዲሁም ደግሞ እስር ቤት ውስጥ ልጇንም ወልዳለች። ነገር ግን በተደጋጋሚ የዋስትና መብቷን እንዲከበርላት በመጠየቁ ምክንያት በመጨረሻም አቃቢ ሕግ የዋስትና መብቷን አክብሮላት ማለት ነው ከእስር ቤት መፈታቷ የሚታወስ ነገር ነው። ነገር ግን ጥፋተኛ ሆና በመገኘታቸው ማለት ነው በዛሬው ዕለት በድጋሚ ወደ እስር ቤት እንድትመለስ ፍርድ ቤቱ ውሳኔ ያሳልፏል። ነገር ግን አብራ በክስ ላይ የነበረችው እሌኒ በበቂ ሁኔታ ራሷን በመከላከሏ ምክንያት ከፍርድ ቤቱ በነጻ ተሰናብታለች። ጆን ዳንኤልን ጨምሮ ሌሎች 5 ተከሳሾች ደግሞ ጥፋተኛ ሆነው በመገኘታቸው ማለት ነው ህዳር 18 ቀን ውሳኔ ይተላለፋል። በዚህም ምክንያት አቃቢ ሕግ እንዲሁም ደግሞ የተከሳሾች ጠበቆች መከላከያ እንዲሁም ደግሞ የቅጣት ማቅለያቸውን ይዘው እንዲቀርቡ ፍርድ ቤቱ ውሳኔ አሳልፎ ለህዳር 18 ቀን የመጨረሻ ውሳኔ እንደሚሰጥ ተነግሯል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገሮች ካሉ ይዤላችሁ እመጣለሁ። የመረጃው ባለቤት ዛሀበሻ ነው። በአዳዲስ መረጃዎች መለሳለሁ። መልካም ምሽት። እግጥ እየሰገጥኩ ነው። እየሰገጥኩ አጥፋው። አይፈቀድም። ለምን ነው የማጠፋው? አይፈቀድም። እሺ እንግዲህ ጋይስ በጣም ይቅርታ ማጥፋት አለብኝ። ሶሪ ጋይስ። ብዙ ሰው በነገራችን ላይ በዚህ ሪአክሽን ሻክ አድርጓል፣ ደንግጧል። ግርግር እንዲፈጠር ነበር ኤክስፔክት ያደረጉት። እንደነ ጃን አንወርድም ምናምን እንደዛ ማለት አላጠፋም ምናምን እንዲል ነበረ ኤክስፔክት የተደረገውና አዶናይ ግን በጣም ማቹርድ ነው። እናንተ እኔ እንደዚህ አይነት ልጅ አልመሰለኝም ነበር መጀመሪያ። እኔም ብሎ መካሪ ማናጀር ምናምን አለው፣ ማናጀርም አለው። አምለሰት ላይ የሰጠው ኢንተርቪው ገራሚ ነው። ጋርዲዞ ነው የሚንቀሳቀሰው። እዛ ሁሉ ግርግር ውስጥ ቦጫጭቆ ነበር የሚገሉትና መቼም አንድ የህግ ሰው መጥቶ ህጉ ይበል የራሱን የግለሰቡን አቲቲዩድ ይሁን እዛ ጋር ኤክስፕረስ ያደረገው አይታወቅም። ግን አጥፋ ሲለው እዛ ጋር ግርግር መፍጠር አያስፈልግም። እሺ አለ፣ አጠፋ፣ ወደ መንገዱ ቀጠለ። በቃ ዳሴት አላጠፋም ቢል ምን እንደሚፈጠር ይታወቃል፣ ሁላችንም እናውቀዋለን። እና በዚህ መጠን ማቹርድ ከሆነ በቃ ከዚህ በኋላ እዚህ ልጅ ላይ ያለኝ ስጋት ተቀርፏል። ሌላው ምንድነው ኢትዮጵያዊ፣ እኛ ለራሳችን የምንሰጠው ስም አለ አይደለ? ኢትዮጵያዊ ደግ ነው፣ ባህሉን አክባሪ፣ ሃይማኖቱን አይዋሽም ምናምን። እነዚህ ሁሉ ስነ ምግባሮች ፓኬጅ ሆነው አዶናይ ላይ አይቻለሁ። በእውነት የምሬ ነው። ደግ ነው፣ ሩሩ ነው፣ ይራራል፣ ይረዳል፣ አይዋሽም፣ በግልጽ ነው ሲመክርም ሲናገርም፣ ሃይማኖተኛ ነው፣ ፈሪሃ እግዚአብሔር ያለው፣ እግዚአብሔርን ይፈራል፣ ሰው ያከብራል፣ ትልልቅ ሰው በጣም ያከብራል። ከዚህ በላይ ኢትዮጵያዊ ያለ የድሮ ኢትዮጵያዊ እና አንተ ቁዝር እና ምን እንዲሆን ፈልገ ነበር አባባባ ብሎ ግርግር እንዲፈጠር። ኧረ እባክሽ ከዛ በኋላ በቃ ሴሌብሬት ልታደርጉ። እንደ ሀገር በጣም በጣም ፍቅር ያስፈልገናል። እንደምታውቁት ግን ሀገር ማለት አንድ ሰው ነው። ኦኬ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። እቺ ሀገር ፍቅር አይኖራትም። ስለዚህ ሁላችሁም አንድ ቻሌንጅ ልሰጣችሁ ፈልጋለሁ። ይህ ቻሌንጅ ምንድነው? ራሳችሁ ላይ እግዚአብሔር ወይም አላህ ወይ የፈለጋችሁትን መፈለግ ጀምሩ። እግዚአብሔርን መፈለግ ጀምሩ። ውስጣችሁ ላይ የት አለ እግዚአብሔር? የት እንፈልገው? ሰይጣን ራሳችሁን ልትጠሉ ያደርጋችኋል። በእርግጠኝነት ነው የምላችሁ። ሊያወዳድቃችሁ ይሞክራል። በቂ እንዳልሆናችሁ ሊነግራችሁ ይፈልጋል። ግን እግዚአብሔር መፈለግ ከዚች ትጀምራለህ። እስከዚች ድረስ የቱ ጋር ያለው እግዚአብሔር? ፍቅርን እየፈለክ ነው ማለት ነው። ከራስህን ወጥተህ ደግሞ ማን ላይ ነው የምትፈልገው? እግዚአብሔር ሌላ ሰው ላይ፣ ያ የምጠላው ሰው ላይ፣ ያ የሚያናድድህ ትክክል አይደለም ብለህ የምታስበው ሰው ላይ ከትዝብት እግዚአብሔርን መፈለግን ጀምር። እግዚአብሔርን እንፈልግለት። የቱ ጋር ያለው እግዚአብሔር? ፍቅር እየፈለግን ነው። እንደ ሀገር ፍቅር በፍቅር እንሆናለን ማለት ነው። because እግዚአብሔር ፍቅር ነው። ስግጥ ፍምስ የታባል እናመሰግናለን። ሁላችንም ስግጥ ፍምስ እያልን በየተመደብንበት ተቋማችን ይበልጥ እናከብራለን፣ እናገለግላለን። ከዚህ በመቀጠል መልእክት